ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ኢስት ፓላስ በቀጣዩ ክፍል ተመልሷል። ይህንንና ይቻለም የተሰኘውን ቻናላችንን ሰብስክራይብ እንዲሁም ቪዲዮቹን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በኢስት ፓላስ ጉቺዮንና ቲያንጋንግም አንድ ላይ ሆነው ከ30 ዓመት በፊት በኪዩንዳጀሯ የተገደሉ ምስኪን ሰራተኞች መንፈስን ለበቀል አሁን ላይ በንጉሱ ሊዮን በኩል ከተቀበሩበት ቦታም እንዲወጡ ቢደረጉም ጉቺዮን ግን የጉዌ መናፍሳት ዓለም ላይ ሄዶ እያንዳንዳቸውን እየገደላቸው በቀልና ንዴታቸውን ትተው ወደ አፍተር ላይፍ በሰላም እንዲሄዱ ሲያደርግ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ቲያንጋንግም ጉቺዮንን ከወንዝ ውስጥ እየጎተተችም አውጥተው ተዳክሞና ራሱን ስቶም ስለነበረ ልትረዳው ስትሞክር ነቅቶ በመንፈስ ቁጥጥርስ ነገር ውስጥም ሆኖ አንገቷን አንቆ ሊገላትም ተቃርቦ እየጮኸች ወዲያው መለስ ብሎለትም ራሱን መልሶም ይስታል። ቲያንጋንግ ወደ አባቷ ንጉሱ ሊዮን ጋር ሜዳ የደረሰችበትን ነገር ሁላ እየተናገረች የዛኔ ከ30 ዓመት በፊት ስለተገደሉት ሴት ሰራተኞች እንዲሁም ከመሃላቸው የነበረች አንዲት የኢስት ፓላስ ግዛትን አደር ቋሉ ላይ ተራገመችና ራሷን ያጠፋች ሴትም ነበረች። እሷ ትሆናለች አሁን ላይ የወንዙ መንፈስም ስለ እሷ የምታውቀው እውነታንም ካለ ንገረኝ ብትለውም እሱም እየተደናገጠ ስለዚህ ነገር ካንቺ ውጪ ማን ያውቃል እያለ እየጠየቃት ጉቺዮን አያቅምም ሲባል እየተረጋጋ የኢስት ፓላስን መጥፎ ሚስጥሮችን ማወቅ ትተሽ ስራሽን የወንዙን መንፈስ ብቻ አስወግዱ፣ ይህንን መጥፎ ሚስጥር የሚናገርም ሰው ምንም ያህል የንጉሥ ዘር ቢሆን እራሱ ይገደላል እያለም ያስፈራራታል። በነጋታው ቲያንጋንግም ከእንቅልፉ የነቃው ጉቺዮን ጋር ማመርታ ያወራቸው እሱም ከወንዙ ውስጥም ሲወጣ የነበረውን ለማስታወስ እየጣረ ከወንዙ ውስጥም ሳወጣ የሆነ መንፈስ የተጠናወጠቅ ይመስል ነበርም። እንዲሁም አንቋት ራሱ ሊገላት እንደሞከረም እየተናገረች እሱም ይህን ሲሰማ እየተደናገጠ የጉዌ መናፍሳት ዓለም ላይ ገብቼ መንፈሶችን ተፋልሜ ወደ አፍተር ላይፍ ከላኩ ብዙ የያንግ ኃይሌን ይወስዱብኛል፣ በዛም ሳቢያ ኃይሌም ያጥረኛል። ይህም እየበዛም ሲመጣ መቆጣጠር እማልችልበት ደረጃም ላይ እደርሳለሁ። ለዚህም ነው ይህ ነገር እየባሰ ሳይመጣ ከዚህ ከኢስት ፓላስ መሄድ የፈለግኩትም እያላት ስለ እኔ ሚስጥር ከነገርኩሽ አንቺም ሚስጥርሽን እዚህ ማንን ልገይ እንደምትፈልጊ ንገርኝም ብሏት ቲያንጋንግም የእናቴን ገዳይ ነው መግደል የፈለግኩትም እያለች የዛሬ 10 ዓመት እኔና እናቴ ያንን አጥንቶች የተቀበሩበትንም ቦታም ካገኘነው በኋላ እናቴን አንቺ ነሽ አጥንቶቹን እዛ ቀብረሽ መንፈስ እየጠራሽብን ያለሽውም በሚል በኪዩንዳጀሯ ተወንጅላ ከኢስት ፓላስም ስትባረር እኔም አባቴን ንጉሱ ሊዮንን ለእናቴ እርዳት እውነታውንም ልንገርክ እያልኩ ላስረዳው በሞክርም እዛ ያሉትን መናፍሳቶችም አውርተውኛል ሰምቻችኋለሁ ብለውም እሱም እየተበሳጨብኝ አፌን እንድዘጋ መናፍሳት የሚያወሩት ይሰማኛል ብለሽ ለማንም ትንፍሽ እንዳትይ ይህ ግዛቴንና ዘሬን ነው የሚያዋርደው ብሎም አስፈራራኝ። እኔና እናቴም ከኢስት ፓላስ ተባረር ልንወጣ ስንል እናቴን ማን እንደሆነ ባልታወቀ ሰው መርዘው ገደሏት። የእናቴ ገዳይ በእርግጠኝነት ያንን አጥንቶቹ የተቀበሩበትን ቦታና የወንዟን መንፈስም የሚያውቅ እንዲታወቅበትም የማይፈልግ ሰው ነው። እኛም አሁን የወንዟን መንፈስ ማንነት እናጣራ ተነስም ብለው ትሄዳለች። በሌላ በኩል የቲያንጋንግ አያት የንጉስ ሊዮኑም እናት ወደ ልጇ ሊዮን ጋም ሄዳ ስለ ቲያንጋንግ እየጠየቀችው ልታወራው ብትልም ስለ ወንዱ ልጄ ብቻ ነው የሚመለከትሽም እያለም እየተናገረ ኪዩንዳጀሯ የኔን ዘር እንዲያልቅ ልጄ ሲሞትም የፕሪንስ ኢካሳንግን የመጀመሪያ ልጅ ልዑል አድርጋ ለመሾም እያሰበች ነው የሚለውን ሀሳብ ቢናገርም እናትየውም ለግዛቱ ያ እንደሚሻል በምትናገርበት ሰዓት እየሳቀባት እኔ ለዚህ ግዛት አገዛዝና ወንበር የከፈልኩትን መስዋዕት ታውቂያለሽ፣ ግዴታ ልጄ እኔ ስሞት ቀጣዩ ንጉስ እሱ ነው የሚሆነው። ኪዩንዳጀሯም የምትሰራው ነገር ሁላ አይሆንም፣ ለዛም ካስፈለገ መናፍሳትን ራሱ ልጠራ እችላለሁም እያለም ይናገራል። ቲያንጋንግና ጉቺዮንም ስለ ወንዟ መንፈስ ማንነትም ለማወቅ የኪዩንዳጀሯ ቀኝ እጅ ረዳት የሆነችው ጃንግ የተባለችው ሴትዮ ቤትም በድብቅ ገብተው ልክ መንፈስ ቤት ውስጥ የገባ ማስመስለው አስፈራርተው እውነታው እንድትናገር ለማድረግ እየሞከሩ ሴትዮዋም ስደርስባቸው ቲያንጋንግም ተደብቃ ጉቺዮንም እጅ ከፍንጅ ሲገኝ የወንዟን መንፈስ እየተከተለ መጥቶም እዚህ እንደደረሰም እየተናገረ ማስቀይሶ የአሻንጉሊትንም የሚመስለውን መንፈስ እርዳኝም ብሎት
አሻንጉሊቱን ፊቱን አሽከርክሮ ጥቁር ጭስ እንዲታይም ሲያደርግ ሴትዮዋም መንፈስም መስሏት በርግጋ ራሷን ስታም ትወድቃለች። ከቆይታ በኋላ ስትነቃ ሲያንጋንግም ምንም እንዳላወቀም ሆና ከጉቺዮን ጋርም ሆነው አረጋግተው ጸልየውላት መንፈሷ ካንቺ የሆነ ነገር ፈልጋም ይሆናል ድጋሚ መምጣቷ አይቀርም። ስለዚህ ወንዟም መንፈስ የምታውቂው ነገር ካለ እውነታውን ሁላ ንገሪንና እንርዳሽ፣ ለማንም አንናገርም ብለው አሳምነዋት የዛሬ 30 ዓመት በፊት አንዲት የንጉሱ አገልጋይ ሴትም ከንጉሱ ጋር ፍቅር ጀምራ ባረገዘች ሰዓት በተመሳሳይ ጊዜ ከንጉሱ ሁነኛ ታማኝ ጦረኛም ጋር ፍቅር ጀምራም ነበር። ይህ ሚስጥር በኪንዳጀሯም ሲታወቅ ጦረኛውንም አሰቃይተው እውነታውን ለማወቅም ጣሩ። በስተመጨረሻም አምኖ እውነታውን ሰራተኛው ያረገዘችውም ልጅ ሳይቀር ከጦረኛው እንደሆነም ታወቀባት። እሷም ስትንገላታ ያረገዘችውም ልጅ ሳይወለድ ሞተ። ከመሞቷ ራሷን ከማጥፋቷ ወደ ወንዝ ውስጥም ተራግማ የኢስት ፓላስን ግዛት አደርቋለሁም ብላም ተናግራ ራሷን አጠፋችም። ሬሷና እቃዎቿ ስም ስትባል ምንም ዘመድ ስላልነበራት ሬሷና እቃዎቿ ሙሉ እንዳቃጠሉትም ትናገራለች። ሲያንጋንግና ጉቺዮንም ሲወጡ የወንዟን መንፈስ ጠርተው ማውራት ይችሉ እንደሆነ እየተነጋገሩ ለዛም እንዲረዳቸው ሲያንጋንግም ድሮ ፍቅረኛዋ ነበር የተባለው ታማኙ ጦረኛ ይኖርበት የነበረው ቦታም ብንሄድም የፍቅሩን የሆነ መገልገያ ዕቃ አናጣም፣ ያንን እናድርግ ብትልም ጉቺዮን ግን እንደዛ ካደረግን እንገደላለን እያለም ሲፈራ እዚህ የተሰጠውን ስራም ካልሰራ በንጉሱ እንደሚገደል እያስታወሰችው እሱም ከዚህ ከኢስት ፓላስ በህይወት ለመውጣት ነፍስና አካሉን ነጣጥሎ መውጣት እንደሚችል ግን ትልቅ አደጋም ሊመጣበት እንደሚችል ነፍሴና አካሌ ብዙ ከተራራቁ ከባድ አደጋ ይፈጠራል፣ ሞቼ ወደ መንፈስ እቀየራለሁ፣ አግዌ የሚባሉትን መንፈስ ነው እምሆነው። እነዚህ መንፈሶች በጸጸትና በጭካኔ የተሞሉ መንፈሶች ናቸውም እያላት ከርቀት የውሃው መቅጃ ጉድጓድ ጋር ምን እንደታየው አናቅም። የሆነ ነገርም ታይቶት አተኩሮም አይቶ ምንም ሳይናገር ወደሚያድርበት ቤት ይመለሳል። ሲያንጋንግም የያንግ ኃይልክ እያጠረክ ነው ወይ የኔን ትንሽ ልስጥ ቆይ ብትለውም በደንብ አቅፎ ተቃቅፈው ሙቀቷን እንደመስጠት ያህል እንደሚሆንና ያንን ማድረግ እንደማፈልግም እየነገራት ከዚህ በኋላ እንዲሁ ከቀጠልን የያንግ ኃይሌን ሙሉ ጨርሼ ሌላ ችግር ከሚፈጠር ለአባትሽ ለንጉሱ ሄደሽ የወንዙን መንፈስ ማስወገድ አንቻልንም በዩ ቢላትም ያ አማራጭ እንዳልሆነም እየነገረችው እሱም እዚህ ቦታ ከተገደልኩ ግን የአግዌ መንፈስ ሆኜም ተመልሼ አንደኛ ምገለው ንጉሱን ነው እያለ ማስደንግጧት የሀገሪቱ ንጉስ ነው እኮ እንደዛ ማድረግ አችንም ብትለውም አንቺም እኮ ትጠየዋ የለም ወይ ዘራችሁ የንጉሳን ደም ሲባል አንድ ነው፣ ሰዎችን ለራሳችሁ ጥቅም ተጠቅማችሁ ማስወገድ ነው በቃም እያለ በንዴት ተናግሯትም ይሄዳል። እሷም በአያቷ ተጠርታ ከአያቷም ጋርም እያወሩ አያትየውም ለምን ወደዚህ ኢስት ፓላስ እንደመጣች እየጠየቁ ሚስጥሯን ለማወቅ ቢጥሩም ሲያንጋንግ ምንም ሳትናገር ትቀራለች። ሌሊት ላይ ጉቺዮንም በተኛበት ያ የውሃው ጉድጓድ ጋር ያለው መንፈስ እየጠራው በደመ ነፍሱም እዛም ደርሶ አላፈኩክም ወይ ጠጋ በልም እያለ መንፈሱም ስቦ ወደ ውስጥም ሲከተው እናያለን። በነጋታው ጠዋት የውሃው ጉድጓድ ውስጥም አንዲት የኪንዳጀሯ ሴት ሰራተኛ ተገላም ተገኝታ ነገሩን በድንጋጤም እየተጣራ ሌላ ሰራተኛ ሌሊት ላይም የፊንግ ሹይ ሐኪም የተባለው ጉቺዮንን እዚህ ጉድጓድ ጋር ቆሞ እንዳየችውም ትናገራለች። ነገሩም ሁኔታውም ሁካታ እንዳይፈጠርና የኪንዳጀሯ 7ኛ ዓመት ልደት በዓል ስለደረሰ ነገም ስለሆነ ይህም እንዳይረበሽ በሚል በውስጥ ሊመረምሩም ያስባሉ። ይህን ኋላ ቆማ እየሰማች ያለችው ሲያንጋንግም በፍጥነት ወደ ጉቺዮን ጋም ስትሄድ ያደረበት ቦታ ጭቃ በጭቃ መሆኑ ፊቱ አካባቢም ደም እያየች ቀስቅሳው ምን ተፈጥሮበት እንደሆነና የማን ደምንም እንዳለበት ጠይቃው እሱም ተደናግጦ ምንም እንደማያስታውስና ደሙም ምናልባት ራሱ ነስሮት እንደሚሆን እየተናገረ እዛኛው ዓለም ላይ ሄዶ የያንግ ኃይሉን በብዛት እንዳጣ እንዲሁም የአሻንጉሊት መሳይ መንፈስም ቀን በቀን የያንግ ኃይሌን እየወሰደ ነው እያለ ነገሪው በዚሁ ከቀጠለ እየባሰ እንደሚመጣም ይናገራል። ሲያንጋንግም ጨንቋት ተነስታም ትወጣለች። ንጉሱ ሊዮንም ያመመው ልጁ ልዑል ዮንጎንጋም አምርቶ እየባሰበት እንዳለም ካየ በኋላ በንዴት ጉቺዮንን አስጠርቶ እስከ መች ነው የወንዙን መንፈስ አስወግደክ
ልጄ እስኪፈወስ የምጠብቀው እያለም እያፋጠጠው ጉቺዮንም እዚያ ያለው መንፈስ ኃይሌን እየመጠጠው ነው፣ ከዚህ በሰላም እንደወጣ ፍቀድልኝና ውጪ ሆኜ የወንዙን መንፈስ እንደማስወግደው ቃል ልግባልህ ቢለውም ንጉሱም በንዴት ስላንተ ኃይልና ህይወት አይመለከተኝም፣ ነገ የኪንዳጀሯ 7ኛ ልደት በዓል ነው፣ ዛሬ ሌሊት ብቻ ሰጥቼ ካለው በዝግጅቱ ላይ ልጄ ተሽሎት እየተራመደም ላይ ፈልጋለሁ ብሎ አስፈራርቶ ትሄዳለህ በለው። ጉቺዮንም እየተበሳጨ በቀጥታ ሲያንጋንግም የምታድርበት ቦታ ቢሄድም እያጣት አብራት የምትኖር ትንሽዬ ሌላ ሴት ሰራተኛንም አግኝቶ ሲያንጋንግ ናት የላከችኝ ነይ እርጅኝም ብሎም ወስዶ ለራሱ ከዚህ በኋላ ያለኝ አማራጭ ወደ ነፍሴም ተቀይሬ ያንን ታማኙን ጦረኛ ነፍሱን አግኝቼ መልስ ማግኘት ነውም እያለ ብረት ድስትም ላይ እየፈቀፈቀም ጽፎ እጁን ሸርክቶ ደሙን ትልቅ ዕቃ ውስጥ ያለው ውሃ ውስጥም እያንጠባጠበ ውሃውንም ቀንሶ በድስቱም በማድረግ ለሲያንጋንግ ሰራተኛም እየሰጣት ይህንን ውሃ ጠብ ሳታደርጊ ይዘሽ ያ የታማኙ ጦረኛ የድሮ መኖሪያ መግቢያ በርጋ አስቀምጪም ብሎም ልኳት እሱም ደም ያንጠባጠበበት ትልቅ ዕቃ ውስጥ ያለው ውሃ ውስጥም ራሱን አስሮም ይገባል። ውጭ ላይ ከርቀት አንድ የጁጁቤ ዛፍ የተባለ በመብረቅ ተመቶ ሲነድ ሰውም ያንን እያየ ይደናገጣል። ሲያንጋንግ ግን ያንን ስታይ ጉቺዮን በፊት ላይ ያላትን እያስታወሰች ይሄን ዛፍ ቅርንጫፍ በመብረቅ ተመቶ ነዶ ውሃ ውስጥ ሲገባ እንደ ኮክ ዛፍ ቅርንጫፍ እዛኛው የመንፈስ ዓለም ላይ ሻሞላ ይሆናል። ግን እንደ ኮክ ዛፍም ቅርንጫፍ በአንዴ አንድ መንፈስ ሲገል አይከስምም ያላትንም አስታውሳ በፍጥነት ከሚነደው ቅርንጫፍ ላይ አንዱን ቅርንጫፍም ይዛ ወደ እሱም ትገሰግሳለች። እሱም ጋም ስትደርስ ውሃ ውስጥ ሰምጦ እንዳለ ማይታ በፍጥነት ያቺ ሰራተኛው የተቀነሰውን ውሃ ውስጥ ያስቀመጠችበት ቦታም ታምራለች። ጉቺዮንም የጉዌ መንፈስ ዓለምም ገብቶ እዛው ያ ታማኝ ጦረኛ መንፈሱ የሚጠብቅበትን ቦታም ጋም ደርሶ ሁለቱም ሻሞላቸውን ይዘው በጨርቅ ፊቱን የተሸፈነው ጦረኛ ጠባቂም እቃውን አሳልፌ አልሰጥም በሚል በኃይል ይፋለሟል። ጉቺዮንም ብልጫ እየተወሰደበት ሲመጣ ሰውየውም የኔ ወንጀል ስለሆነ እኔም ይህን ስራ ይህንን ቦታ ልጠብቅ ይገባል እያለም ሊገለው ሲቃረብ እዚህኛው ዓለም ላይ ያለችው ሲያንጋንግም ቦታው ላይ ደርሳ የያዘችውን የጁጁቤ ዛፍ ቅርንጫፍ ላይም የጉቺዮንን ደም የነካውን ጨርቅም ጠቅልላ ይህን ተጠቀም በሚል መሬት ላይም ስትሰካለት ጉቺዮንም ሻሞላው ፊቱም ታይቶት ያንን ሻሞላም አንስቶ በዛ እየተፋለመ አሁን ብልጫም ወስዶ የሰውየውን ፊትም ይሸረክተዋል። ሰውየውም ጨርቁ እየተቀደደ እየወደቀበት ከመሞቱና ወደ አፍተር ላይፍ ከመሄዱም በፊት የመጨረሻ ቃሉንና እንዲሁ ድርጊቱንም እየተናገረ ከድቻታለሁ፣ ግድያታለሁ፣ እሷ ከንጉሱ ጋር ፍቅር እንደጀመረች ከኔም ጋር ፍቅር ጀምራለች እንድል በኪንዳጀሯም ተገድጄ ይህን ካልክ ቤተሰብክን አንገልብክም ብለው እንደዛ ብዬ ቃሌን እንድሰጥ የውሸት እንድመሰክር አደረጉኝ። ለዚህ ጥፋቴና ወንጀሌ እዚህ ዛፍ ስር የንጉሱ ፍቅረኛ ለልጇ አስባ ከልቧ የሰራችውን ቲሸርት ቀብሬዋለሁ። እሷም ስትመጣ ብቻ ነው ይህን አሳልፌ እምሰጣትም እያለም ተናግሮ ጥፋቱንም አምኖም እዛው ይሞታል። ይህንን የሰማችው ሲያንጋንግም ዛፉን እዚህኛው ዓለም ላይ ስትቆፍረው እንዳለውም የተቀበረውን ቲሸርትም ታገኛለች። ያንንም ይዛ በፍጥነት ጉቺዮን ራሱን ያሰመጠበት ቦታም ላይ ደርሳ እቃውን ሰብራ ከውሃ ውስጥ ብትወጣውም ሳይነቃላትም ይቀራል። በፊት ያላትን ሰውነቴና ነፍሴ ተለያይተው ከተራራቁ ሞቼ መንፈሴ አኪ ጉዌ ሆኖ ይመለሳል ያለ ሁላ ትዝ ያላት እንደዛ እንዲሆን አልፈቅድም፣ አብሬ ከጎን ኮኜ ይረዳካለሁም ብላም የተቀጣጠለውን የአንሶላ ገመድም ይዛ ራሷ ላይ አስራ ከዛፍ ጋም በማሰር ግንባሯም ላይ የራሷን ደም ተቀብታ በወንዙም አድርጋ ወደ ጉዌ መናፍሳት ዓለምም ሰምጣ ለመሄድ ትሞክራለች። እዛኛው ዓለም ላይ ጉቺዮንም የውሃ መቅጃው ጉድጓድ ጋር የሞተችው እናቱም ታይታው ናፍቀከኛል ናለኝም ስትለው በደስታ ወደ እሷም ሲጠጋ ሲያንጋንግ ከኋላው ደርሳ ልታስቆመው የሞከረች ና እኔን እመነኝ እንመለስ ብትለውም ሳይሰማትም አላቋት ወደ እናቱም አምርቶ እናቱንም ያቅፋል። እዛውም የእናትየው መንፈስ ወደ ትልቅዬ አውሬነትም ሲቀየርና ጉቺዮንን ሲያንቀው ከሲያንጋንግ አጠገብም ያ ትንሽዬ አሻንጉሊትም ደርሶ እሱም ወደ ትልቅ አውሬነት በመቀየር ተንደርድሮ ሁለቱ አውሬዎችም ጉቺዮንን ይዘው
የውሃው ጉድጓድ ውስጥ ገብተው ይሰወራሉ። ሲያንጋንግ የምታደርገው ግራ ገብቷት እዛም ዓለም ላይ ሆና ጉቺዮን በፊት ያላትን ከሞተ ጨካኝ የአኪጉዌ መንፈስ ሆኜ መጥቼ መጀመሪያ የምገለው ንጉሱን ነው እንዳላትም ታስታውሳለች። እንዳለውም ጉቺዮን አሁን ላይ በመንፈሱ ትልቅ ጎራዴም ይዞ ንጉሱን ለመግደል ጉዞ እንደጀመረም እናያለን። በለው በቀጣይስ ክፍል ምን ይፈጠራል? አብረን በጉጉት እንጠብቀዋለን። ቶሎ እንዲለቀቅ ይቺን ቪዲዮ ላይክ እና ቻናሉን ሰብስክራይብ ማድረግ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።